ከረንትሊ ለምላችሁ እኔ እንደውም ለሄኖክ የምጠይቀው ጥያቄ ሄኖክ ኢትዮጵያ አጠኝ ስለ ሚሊተሪም ስለ ውትድርናም ፖሊሲና ስለምታውቅ አየር ኃይል ማለት እንዲያው ተው አሁን የኢትዮጵያ የዘቀጠውን ተው ይሄ የሚደረገውን ተውና ጀስት ጀነራሊ አየር ኃይል ማለት እንደዚህ ተራ ቲክቶከሮች እንደፈለጉ ገብተው ያውም እኮ ሰርገው ነው የገቡ ነው የተባሉት። ሄኖክ አዶናይ ሰርጎ ነው የገባው ማን እንዳመጣው አልታወቀም ተብሎ የሰራውን ቪዲዮ አውርድ በአየር ኃይል ላይ ገብቶ የሰጠው ንግግር ሰግጥ ፈምስ ምናምን ያለበትና በጣም ተገቢ እንዳልሆነ እሱን የጋበዙት ግለሰቦች እነማን እንደሆኑ እየተመረመሩ ነው፣ ለፍርድም ይመጣሉ ብሎ መንግስት ተናግሯል። አልሬዲ ተናገረ እኮ ከሶስት ቀን በፊት ሰው አዶናይ ሞላ አዲስ አበባ ልክ እንደ ተጽዕኖ ፈጣሪ ልክ እንደ ምሁር እንደ ኢንጂነር እንደሆነ የሆነ ነገር ክሬት እንዳደረገ አድርገው እያዞሩት ነው። ቱ ፖይንት ኤርፎርስን የሚያህል የሀገርን ኤርፎርስ ገብቶ መካሪ አድርጎ ያቀረቡት እሱን ነው። እና ሄኖክ እንዲያው ሬጉለርሊ ያልወደቀ ሀገር ቢሆን እንዲያው ተራ ቲክቶከር ገብቶ ያውም ያልተማረ ህይወቱን ያላሸነፈ ከ8 ወር በፊት ካናዳ መኖር አቅቶት ቀደም ዌብሳይት እንዳለው ህይወትና ኑሮ ፊቱን ያዞረችበት ግለሰብ ገብቶ ሰግጥ ፈምስ እያለ ሰግጥ ፈምስ መሀይም ሁን ደደብ ሁን በቃ ገንዘብ ለማግኘት ሰግጥ ለመፈመስ ሰግጥ ብሎ ለመከላከያ ሰራዊትና ለኤርፎርስ ምክር ቢሰጥ ብታይ እንደው እንዴት ነው የምታየው አንተ ሄኖክ? ሀውዝ ዳ ፍሮም ደ ቢጊኒንግ ይሄ ሲቹዌሽን ሩምን እኮ ለኢሳያስ አስገብቶ አሹፏል እኮ ሶ ዩሲ አገሪቷ ምን ያክል ሴኪውርድ እንዳልሆነች ማሳያ ነው። አሁን አንተ ብለሃል ምናልባት መከላከያ ሰራዊት እንደ መከላከያ ሰራዊት ከተቋቋመ ብዙ አመታቶችን አሳልፏል። እስፔሻሊ በእግረኛ ጦር በምስራቅ አፍሪካ አለ የሚባል ነው። በተለያዩ ሀገራቶች ሄዶም ደግሞ እስከ ዛሬ 7 ዓመት በፊት ወር 6 ዓመት በፊት ጥሩ ሪከርዶች ያሉት ነው የኢትዮጵያ መከላከያ ሰራዊት። ይህንን 7 ዓመት ግን በራሱ ህዝብ ላይ ብዙ ነገር ሲያደርግ የነበረ የራሱን እህት ባይ ዲፎልት ሲደፍር፣ ሲገድል፣ ሲረሽን፣ ጡት ሲቆርጥ ምናምን የነበረ ነው። እንደዚህ አይነት ቦታ ላይ መተህ ዛሬ አዶናይ አይደለም ሌላ ነገ አንድ ቲክቶከር ካለ አይታቸዋል እኮ አይደለ እንዴ? የኢትዮጵያ ቲክቶከሮች ጋዜጠኞችን ገፍተው ራሳቸው ቃለ መጠይቅ ሲያደርጉ አላያችሁም እንዴ? ስቴዲየም ውስጥ ዋትስ ጎይንግ ኦን። አንድ ጋዜጠኛ እንደውም ለምን እንደዚህ አይነት ነገር ይፈጠራል ብሎ ነበር። ቲክቶከሮች አባይ ግድብ ላይ እንዴት ነው የሄዱት? ዛሬ አይ ቲንክ ቅድም ሁሉንም በተመለከተ ነው እያላችሁ ነበር። ምናልባት አዶናይ አየር ኃይሉ ጋር ስለሄደ እንዲህ ስላላችሁ ቅድም ተናግሬያለሁ። ይሄ ልጅ እንዲያውቅ አድርጉት። ብዙ ማያውቃቸው ነገሮች አሉ። ኤንዶልሶ ይሄ ጭብጨባ ሲበዛ ልጁ ድብቅ ማለት መቻል አለበት። እኔ እንደ ኢትዮጵያውያን እንደ ወንድማዊ ምክር ነው ይሄ። ጭብጨባ ሲበዛብህ ተደበቅ ይባላል። ይሄ ልጅ ጥሩ አማካሪ ያስፈልገዋል። ጥሩ የሚመክረው ልጅ ያስፈልገዋል። ማንበብ መቻል አለበት። አየር ኃይል እንደ አየር ኃይል ደግሞ ወሬበር አሁን ዛሬኛ እየታገል ነው ያለ አየር ኃይል ቢሆንም በውጭ ሀገር ሆነን እኮ ኢትዮጵያን ለምን ሰው ይጨረሳል፣ ለምን እርስ በርስ ይገዳደላል ነው እንጂ የምንለው የኢትዮጵያ አየር ኃይል እንደዚህ ነው እያልን አናንቋሽሸው እውነት ለመናገር። ምክንያቱም ሀገር እንደ ሀገር እየተሰደበች እያዋረድክ ነው የምትሄደው። ስለዚህ ከዚህ ሰርጎ መግባት ውስጥ ሄኖክ የ70 ዓመታቸውን እያከበሩ ነበር። አየር ኃይል አይ ብሊቭ 70 ዓመቱን እያከበረ ነበር። ሰርጎ ቢገባ ይኸውልህ፣ ሰርጎ ቢገባማ መንግስት እስካሁን ዝም ምን ማለት ነው? ላይክ ዲስ ኢዝ ድራማቲክ ዮዳም ዲስ ኢዝ የድራማው አንድ አካል ነው። እንደዛ ትሾድ ዛሬ መኪና ይዘህ እኮ በጥፊ ብሎ እኮ መጥቶ እኮ መንጃ ፈቃድህን አይደለም የመኪናውን ቁልፍ ተቀብሎ እኮ በእግር የሚሰድ ስርዓት እኮ ነው ያለው።
አዶናይ እዛ ድረስ ሰርጎ ገብቶ ማይክ ይዞ ንግግር እስኪያደርግ ድረስ ሀይ የሚለው የለም እንዴ? ምን ማለት ነው ይሄ? እንደዚህማ እያላችሁ ራሳችሁን እንትን አትበሉት። ራሳቸው ድራማ ለመስራት ተፈልጎ ድራማ እየሰሩ ካልሆነ በስተቀር ሰርጎ ወደ ነው ሰርጎ የሚገባው እንዴ? ጋይስ እንዲህ አይነት ነገሮች እዛ ቦታ ላይ ምንድን ነው የሚባለው? ይሄ የኢትዮጵያ ግሬት ራን ላይ የተደረገው ነገር ራሱ በምን ሁኔታ ነው እንደዛ እንዲሆን የተደረገው? ልክ በጣም ኢንፍሉዌንሰር ነው ተብሎ ሲታሰብ ሆን ተብሎ ባንዲራ እንዲፈቀፈቅ የተደረገው ለምን ይመስላል? በዚህ ጄኔሬሽን ያለው ሁሉ ያችን ሰንደቅ ዓላማ እንዲጠላት ለማስደረግ ነው። በየትኛውም ቦታ ላይ ያ ነገር ሰንደቅ ዓላማውን የሚያደርግ ሰው ሁሉ ፈሪ እንዲሆን ተጽዕኖ ማሳደር ነው። ዚስ ኢዝ ዋርፌር እንዴ ጋይስ ዌክ አፕ። ነው የምታወራው ወይም እኛ ማውራት እንችላለን? ብናትህ ጥያቄ ተጠይቄ ነው ጋይስ፣ ጥያቄ ተጠይቄ ነው የመለስኩት። አይ ነው በደንብ እንድታብራራበት ስለፈለግኩ ነው ሄኖክ። ምክንያቱም አንተ እኛ ማናውቀው ምክንያቱም ኤክስፔሪንሱም ስላለ እኔ አሁን ብዙ ድራማቲክ የሆኑ ነገሮች አሉ እንደ አየር ኃይል ያሉ ደግሞ እኔ አሁን ለምሳሌ በፌዴራል ወንጀል መከላከል ውስጥ ስትሄድ ኮሚሽነሩ ጋር ዳይሬክት አትገባም እኮ። አየር ኃይል ማለት ከዛ በላይ ሴኪውርድ የሆነ ነገር ነው። እንዴት ነው የምታስቡት? ለዛውም ዛሬ ቡጥንቅጥ በበዛበት ጊዜ አየር ኃይል ላይ እነማን ናቸው የሚቀመጡት ተብሎ ጥርጣሬ በብሔር ደረጃ ዛሬ የትግራይ ተወላጅና የአማራ ተወላጅ እኮ አየር ማብረር አይችልም። ወሬበር ከሰማይ መና የሚያወርድ የአማራም የትግራይ ተወላጅም ቢኖር እዛ ቦታ ላይ አያስቀምጡትም። ለእንደዚህ አይነት ፐርፐዝ የተዘጋጀ ነገር ካለ ግን ብዙ ይሄ ብሬንግ የሚጫወታል። የኢትዮጵያን ወጣት ፈሪ ለማድረግ አገዛዙ ምን ያክል ሰንደቅ ዓላማው ላይ ትኩረት አድርጎ ኢትዮጵያዊነትን እያስጠላ እንደሚሄድ በእንደዚህ አይነት ሁኔታ ላይ ገና ብዙ ድራማዎች ይመጣሉ። ይውልሲ ለዚህ ደግሞ ራሳችሁ ማዘጋጀት አለባችሁ። እንደዛ እንዳይሆን ግን እንደነዚህ አይነት ሰዎች ሞር ኢንፍሉዌንሰር የሆኑ ልጆች ደግሞ በጣም ትምህርት ያስፈልጋቸዋል። ለዛ መጠቀሚያ እንዳይሆኑ መምከርና እንዲያነቡ ማድረግ ተገቢ ነገር ነው። አየር ኃይሉ ግን በጣም ሴኪውርድ ስለሆነ የድራማው አንድ አካል ነው እንጂ አየር ኃይሉ ላይ ሰርጎ በደንብ ሄኖኬ ለምንድን ነው ግን ለምሳሌ አሁን የመንግስት መግለጫ መስጠት ሲፈልግ ኦፊሻል በሆኑ የመንግስት አካላቶች አልሰጠም። የሰጠው በዛ ሀበሻና በናትናኤል መኮንን ነው። ስለ አዶናይ ይህን ንግግር በማድረጉ መንግስት እንደተቆጣና ያደረጉ ግለሰቦችንም ምርመራ ላይ እያደረጉ እንደሆነ ለምንድን ነው የኢትዮጵያ መንግስት አሁን ይህ እንዳልከው አንተ በጣም ሀይሊ ሴኪዩር የሆነ ቦታ እንዲያውም አሁን በተለያየ ቦታ ጦርነት ያለበት ቦታ ነው እና አሁን እኮ እንደ አዶናይ ብቻ ሳይሆን ብዙ ቲክቶከሮች ሰርገው ገብተዋለኝ ብዙ ቲክቶከሮች እና ይሄ ራሱ የሚያሳየው እንዲያው ሰርገው ከገቡ የሚያሳየው አንደኛ ምንድን ነው? ሰርገው ካልገቡ ደግሞ ፕሮፓጋንዳ መስራት የፈለጉት ምክንያት ለምንድን ነው? ሌላው ሶስተኛ ነው ሁሌ ግራ የሚገባኝ ነው። ለምን ነው ኦፊሻል የሆነ የገቨርንመንታል እንትን መልእክት መስጠት የማይፈልጉት? ሁሌ የሚጠቀሙት ናትናኤል መኮንን እዮዳም እሱን እኮ ነው እያልኩ ያለሁት። በመንግስት ደረጃ ኦፊሻል በሆነ ፔጃቸው እንዲህ አድርገናል ቢባል እኮ ሰርጎ ሊገባ ነው ወይ ሊሰልን ነው ብሎ በቁጥጥር ስር አድርገው እስኪጣራ ድረስ ብለው እኮ ሊያስሩት ይችሉ ነበር። ለምንድን ነው በናትናኤል መኮንን እንዲነገር የተደረገው? ለእኛ ድራማ ሆኖ እንዲቀርብ ስለተፈለገ ነው። መንግስት ግን እንዲህ ብሎ ወይም አየር ኃይሉ ጥሶኝ ገብቷል ሰርጎኝ ገብቷል ቢል በቁጥጥር ስር አድርጎ መግለጫ ቢሰጥ እንዴ እናንተ እንዲህ ብላችሁ ጠርታችሁ ጥሪ ተደርጎልኝ እኮ ነው የመጣው ሊልህ ነው። ገብተዋል እንዴ? በእነዛ ግን የአገዛዙ አፈቀላጤዎች ለምን እንዲናገሩ ተደረጉ? ይህንን ኤክስፔክት ማድረግ ያስፈልጋል እንዴ። ስለዚህ እንዲህ አይነት ነገሮች ላይ የድራማው አንድ አካል ሆኖ እንጂ ሰርጎ ገብቶ አዶናይ ያንን ያክል ድፍረት እንደው ሰርጎ ገብቶ ምን እኔ ጋይስ ዌክ አፕ። እነማን ነው የምትሏቸው? ከዚህ በፊት አየር መንገድ ላይ ረብሸዋል ተብሎ የተያዙት እነማን ነበረ ስማቸው? እነ ጆን ዳንኤል
ያለ ጆን ዳንኤል ከሶስት ቀን በፊት ተናግሬ የነበረ የሆነ ነገር አይቼ የሚቀጥለው አጀንዳ ጆን ዳንኤል ነው የሚሆን ብዬ በተናገርኩት በሶስተኛ ቀን ነው አጀንዳ አድርገው እሱን ማስረው እስካሁን ድረስ የታሰረ ማለት ነው። ግን ለዚህ እኮ ነው የምልህ ነው እኛ አሁን ፕሮፓጋንዳው ስለሚገባን ግን ማህበረሰቡ ማወቅ ስላለበት ነው። ቢኮዝ አሁን አንዳንድ ጊዜ አሁን የብልጽግና ተቃዋሚ የሚመስሉ ሰዎች ሁሉ አጀንዳውን ተቀብለው ሲያራምዱ ያለው እና ያው አንተም ብዙም ስለምታውቅበት ኢትዮጵያም ደግሞ በዚህ ጉዳይ ላይ በደንብ ስለምታውቅ እንድታብራራ ስለፈለኩኝ እኮ ነው። እኔ አሁን አዘ ገለልተኛ ሰው ከመንግስት የመጣ ነገር ስለሌለ ምንም መረጃ ስለሌለኝ እንዲህ ነው ብዬ ብናገር ወይ ተቃዋሚ ነህ ደጋፊ ነህ እባላለሁ አይደል እንዴ? እኔ አሁን ሚዛናዊ ሆኜ መካከለኛ ሆኜ ነው ማቅረብ የምፈልገው ግን ስለ እኔ የምፈልገው ደግሞ ለምንድን ነው ኢትዮጵያ መንግስት ኦፊሻል በሆነ በመንግስት ሚዲያዎች ለምንድን ነው መግለጫ መስጠት የማይፈልገው? ሁል ጊዜ በአፈቀላጣ በሆኑት እንዳልኩ በፕራይቬት የሚባሉ ጀስት ተራ ዩቱበሮች እና ቲክቶከሮች ወይም ደግሞ ፌስቡከሮች ናቸው በጣም ጋዜጠኛ ሆነው ዛሬ በጋዜጠኝነት የሚታወቁት ትክክለኛ ጋዜጠኞች ሳይሆኑ እንደነ ማን ነው ዛሀበሻ ወይም ናትናኤል መኮንን ማን ነው አብቾ ቶኪቾ ምናምን የሚባሉት ያው የብልጽግና ካድሬ ቢሆንም እነሱ ናቸው እንደ ጋዜጠኛ ተብለው። መንግስት ለምንድን ነው እውነተኛ ያን ካመነ በራሱ ገጽ ለምን ነው የማያስቀምጠው? ትዊተር ፔጅ አለው፣ ፋና ኢቲቪ ምናምን አሉ አይደል እንዴ? በዛ ላይ ለምንድን ነው መግለጫ የማይሰጠው? ሪስፖንሲቢሊቲ ላለመውሰድ ነው እንዳልከው ላይክ የሚመጣውን ራሚፊኬሽን የህዝቡን ልብ ትርታ አይቶ ኔጌቲቭ ኢሜጅ ከመጣበት እኔ የለውበትም ብሎ እጁን ለማንሳት ነው። እኛስ ድማንድ ማድረግ የለብንም? መንግስት መስጠት የለበትም በዚህ ጉዳይ ላይ? ኦፊሻል በሆኑ ፔጆች ይኸውልህ፣ ኦፊሻል በሆኑ ሚኒስትሪ ሚዲያዎች ወር ደግሞ በመከላከያም የፌስቡክ ፔጅ ወር በምናምን መግለጫ ቢሰጥ ምናልባት እሱ ጥሪ ተደርጎልኝ ነው እንጂ እንደዚህ አላደርጉም ብሎ መከላከያ ያመጣል። ገብተዋል። ካለበለዛ ግን በራሱ ጊዜ ሰርጎ ቢገባ እንደነ ጆን ዳንኤል በቁጥጥር ስር ያደርጉት ነበረ። ስለዚህ this is the part of ድራማ፣ በቃ የድራማው አንድ አካል ስለሆነ ነው። ከዛ ውጭ ግን ሀው እንዴት አይነት ድፍረት ቢኖረው እና በዚህ አይነት ኮንዲሽን አዶናይ በአየር ኃይል ላይ ሰርጎ፣ አየር ኃይል እኮ በመከላከያ ሰራዊት ውስጥ ልክ እንደ ደህንነቱ በጣም እኮ ሴኪውርድ የሆነ እንዴት ነው የምታስቡት ጋይስ? ለዛውም አሁን በጣም ውጥንቅጥ በበዛበት ጊዜ ከትግራይና ከአማራ አይደለም ከኦሮሚያም እኮ የት አካባቢ ነው ተብሎ ባክግራውንዱ ተጠንቶ አየር ኃይል ላይ ስብሰባ የሚደረጉት እንዴ! ብዙ ኦሪንቴሽን ተሰጥቷቸው ነው እኮ ለሚሽን የሚሄዱት። በጣም ቀላል አደረጋችሁት እንዴ! ስለዚህ ከዚህ አንጻር እኔ እንደው ብዙ ላለማለት ብዙ ድራማዎች ሊዘጋጁ ይችላሉ ነገ ከነገ ወዲያ። ግን እንደነዚህ አይነት ሰዎች ሌላ ትውልድ ይዘው እንዳይሄዱ ሞር ራሳቸውን፣ ቤተሰባቸውን፣ ወገናቸውን እንዲጠቅሙ ግን እንዲያነቡ ማድረግና ከእንደዚህ አይነት ይሄ ስፔሻሊ ሴክሬት ሶሳይቲ ሄኖክ ማን ነው በነፈት የሚያደርገው? ይህ ድራማ በነፈት የሚያደርገው ሄኖክ፣ ይህን ድራማ በነፈት የሚያደርገው ቲፒኤልኤፍ ነው፣ ሻዕቢያ ነው፣ ብልጽግና ነው? ማን ነው ይህ ነገር ግን በነፈት ሊያደርግ የሚችለው? አሁን በዚህ ግርግር ብልጽግና ላይ እንግዲህ ባክፋየር እያደረገበት ነው። ማን ነው የሚጠቀምበት የሚችለው ሄኖክ በአንተ አመለካከት? ቢኮዝ አንተ አሁን የምትናገራቸው ነገሮች እኔ ሜክ ሴንስ ያደርጋሉ፣ ግን ብልጽግና መንግስት ይህን የሚያደርግ ከሆነ ባክፋየር እያደረገበት ነው አይደል እንዴ? ግን ጥቅሙን የሚያገኘው የደም አገር ተወረረ ወይም ደግሞ አገር እንደዚህ ያለ ወይም ደግሞ ሁሉም ሰው ፌዴራል ወንጀል መከላከል መሰልጠን አለበት ወይ መከላከያ መሰልጠን አለበት የሚል ንግግር በፓርላማ ሲናገር ነበር አይደል አብይ አህመድ። ነገ ይሄ ልጅ ላይክ ሞቲቬሽን ስፒኪንግ ምናምን እያሉ የሆነ አዳራሽ ላይ ወይ ትምህርት ቤት ላይ ምናምን ሄዶ ቢናገር ይሄ ልጅ ፎሎ አድርጎ በዚህ ልጅ ንግግር ወደ መከላከያ ሰራዊት እንዲገባ ሊጠቀሙበት ቢሆንስ? አገዛዝቡ እድሜ ቢገዛበትስ? እየተፍረከረከ ያለ አገዛዝ እድሜ ሊገዛበት ይችላል። ጋይስ እንዴት ነው የምታስቡት? ዛሬ ለምንድን ነው ተራ ቲክቶከሮች ገንዘብ ተቀብለው አባይ ግድብ የተሄደው? ለምን ይመስላችኋል? ዛሬ ቲክታክ ላይ ይሄ ፕላትፎርም ሁሉም ሰው እዚህ ፕላትፎርም ላይ አለ ተብሎ ለምንድን ነው ዲና ሙፍቲ የመጣው? እዮዳ ቲክታክ ይኸውልህ ፕላትፎርምን ዓለምን መዋጀት ማለት እኮ እንደዚህ ነው። ምክንያቱም የጨነቀው እርጉዝ ያገባል እንዲሉ እነ ዲና ሙፍቲ ፕሮፓጋንዳ እየተበለጥክ እየተሸነፍክ ስትሄድ ማትቧጠጠው ዛሬ እና አዶናይ ሞር ኢንፍሉዌንሰር ናቸው ተብለው የሚታሰቡ ከሆነ ነገ ከነገ ወዲያ ወደ ፖለቲካው ሊያስገቧቸው ይችላሉ።
እንዲህ አይነት ነገሮች ላይ ሞር ተጠቃሚ የሚደረጉት እንደነዚህ አይነት ሰዎች ናቸው። ነገ ፕሮፓጋንዳ ያሰሯቸዋል። አባይ ግድብ ዛሬ እየሰራ ነው እንዴ? አባይ ግድብ ተመርቋል ምናምን ለኢትዮጵያ ጠብ ያለ ነገር አለ። ግን ድራማቲክ በሆነ ነገር በቲክታከሩም በምኑም ብዙ ነገር ፕሮፓጋንዳ እየተሰራ ብዙ ነገር መንግስት እንዳይጋለጥ እየተደረገ ልክ ኢትዮጵያ ሰላማዊ እንደሆነች በቃ እንዲህ አይነት አሸሸ ገዳይ እየመታ ትሄዳለ። ስለዚህ አሁንም እኔ ደግሜ የምናገረው እንደዚህ አይነት ኢንፍሉዌንሰር ሰዎች ሊመከሩ ይገባል። ባለፈው አይተሃል፣ ወደ ጎንደር ጉዞ ወደ ጎንደር ተብሎ ብዙ ቲክታከሮች ከበሮ እየደለቁ ይሄዱ ነበር። እዛ ላይ ግን የ5 ዓመት ህፃን ወንድ ልጅ ይደፈር ነበር። ስለዛም ይናገራለ የለም። በቃ በእንደዚህ አይነት ሁኔታ ትውልድ ሉዝ እያደረግን እንሄዳለን። ጄኔሬሽን አሁን እኮ ዝም ብሎ ይሄ ካድሬው ምናምን ካልሆነ በስተቀር ትውልድ እኮ እየተቀጠፈ ነው። በዛም በዚህም በኩል ያለ ትውልድ እያጣን ነው። እንደ ኢትዮጵያ የምታስቡ ሰዎች በሳምንት መድረክ አዘጋጅታችሁ 1 ቀን 2 ቀን ምንድን ነው ኢትዮጵያ እየተካሄደ ያለው ሚለው ነገር ላይ ስሩ። ከዛ ውጭ ግን አሁን ዝም ብሎ እዚህ ካድሬ የሆነ ወይ ቢሳደብ ምናምን እኔ መስሚያ ይጥጥ ነው። ማንንም የምንሰማው ነገር የለም። ምክንያቱም አላማ ተብሎ የተያዘ ነገር አለ። ሰው ግን እንደ ቀልድ እያየው ግን እየተቀጠፈ መሄድ ነገር አለ። ስለዚህ ኢትዮጵያ ሰላም ናት ለማለት ኢትዮጵያ እንዲህ ነች ለማለት ነገ ከነገ ወዲያ ቲክቶከሩ ዘፋኙ ምናምን እንደነ ማን ነው የምትሏቸው መሬት ተሰጥቷቸው እናቤል ሙሉጌታ መሰል እናቤል ምናምን የሚባሉ ዘፋኞች አሉ አይደል? እነሱን ከቲክቶከሩ ጋር ያጣምሩትና ትውልዱ ወደ መከላከያ ሰራዊት ደግሞ እንዲገባ ባይቀሰቅሱ ሄኖክ ምን አለ ትላላችሁ? ስለዚህ ከዚህ አንጻር እንደው ወደ መልካም ነገር እንዲሄዱ ቢገፋፋ መልካም ነው ባይነኝ። ከዛ ውጭ ግን የአየር ኃይሉ ተደፈረ አልተደፈረ የራሱን ሰው እየገደለ ያለ አየር ኃይል ጥቅሙም ጉዳቱም ምንም አይታየኝም። እኔና በዛ እንድታዩት ነው ስለተጠየቅኩ ነው የመለስኩት። አይ በጣም አመሰግናለሁ ሄኖክ። እኔ ባደወይ እዚህ ሶሻል ሚዲያ ላይ ጥሩ አመለካከትና ለቆሙበት በደንብ በእውቀት ተመርኮዞ ከሚናገሩ ግለሰቦች አንዱ ሄኖክ ነው ብዬ አምናለሁ። እውነቴን ነው። በጣም አስፈላጊ ስለሆነ ነው። ሌሎችም ካላችሁ ሀቅ ለመናገር ልክ እንደ ሄኖክ ብትሆኑ ደስ ይለኛል። ለምን ላመናችሁበት ነገር ስብዕና በተሞላ እውቀት በተሞላና ሀሳባችሁን በዚህ ከምር ሄኖክ እንዲያውም ገብቶ ቢመራን ብሎ ይሻለናል። ሀቅ ለመናገር አንዳንድ ጊዜ ሳስበው እውነት ሄኖክ እግዚአብሔር ነው፣ እየቀለድኩ አይደለም። ግን እኛም አንተም ደግሞ ሙያውም ስለነበርክበትም በደንብ ታውቀዋለህ። እኔ ሲቪሊያን ነኝ። እኔ ያው የማንም ብሔርተኛ ደጋፊ አይደለሁም። እንደ ኢትዮጵያዊ ነው ሁል ጊዜ የምቆመው። እንደ ኢትዮጵያዊም ግዴታ ስላለብኝ ነው ሁላችሁንም አስገብቼ መጠየቅ የምፈልገው። ግን አሁን ምንድን ነው ያልከው በጣም የሚገርም ነገር ነው። ለአዶናይ መምከር አለብን። ምክንያቱም እያልከው ያለው ምንድን ነው ነገ ከነገ ወዲያ ለመከላከያ ሰራዊት ሪክሩተር አድርገው እያዘጋጁት። ምክንያቱም አዶናይን ተቀባይነት በደንብ እንዲያገኝ አድርገው ሰርተውበታል። ነገ ከነገ ወዲያ ወጥተው ልክ በትግራይ ጦርነት ሲደረግ እንደነበረው እንደነ ታማኝ በየነ እንደነ ምናምን ያሉ ሰዎች ሄደው ወደፊት ወደ ኋላ እያሉ ብዙ ሰዎችን የማገቱ አሉ። ዛሬ አፋቸውን ዘግተው ማህበረሰባቸው ሲገደል ሲጨፈጨፍ ዝም ያሉ፣ በትግራይ ጦርነት ላይ ሲደግፉ የነበሩ ዛሬ ደግሞ በአማራ ክልል ውስጥ ያር ሲደረግ ላለመናገር ተሰብረው የቀሩ ሰዎች አሉና አዶናይም ነገ ከነገ ወዲያ ለምን እያዘጋጁት እንደሆነ ማየት እንችላለን። ከመከላከያ ሰራዊት ጋር ላይ እንደነ ማን ነው ሚኪ ማይኮ የሚባል ግለሰብ እንደነ ራቺ የኦሮሚያ አምባሳደር አድርገው የሚሰጧቸው አብዛኛዎቹ ቲክቶከሮች ናቸው፣ እንዳሉ ቲክቶከሮች ናቸው። እነዚህ ቲክቶከሮችን ምናልባት ሕሊና ባላቸው እና በተማሩ ሰዎች ሪፕሌስ እያደረጓቸው ነው። የተማሩ ሰዎች ሕሊና ስላላቸው ወይም ደግሞ እንዳልከው የተለያየ ብሔር ሰው ተወላጅ ቢሆንም ጋዜጠኞች፣ ምሁሮች ቻለንጅ ስለሚያደርጓቸው ቲክቶከሮችን ተራ ቲክቶከሮችን ያው ፓርታይም ፖለቲከኛ አድርገው ፉልታይም ለማኞች እና ፉልታይም በርበሬ ምናምን እየተቀቡ ላርጎ ምናምን እየተቀባቡ የሚውሉትን ነው እንደ አዋቂ አድርገው እየተጠቀሙ ያለው። ስለ ግድቡ አንስተሃል። እኔም ቪዲዮ ሰርችበታለሁ። 3 ቀን 4 ቀንም እንደዚህ ላይቭ ገብቼ ተናግሬበታለሁ። ግድቡ ላይ የተጠሩ ሰዎች እንዳሉ እነራቺ እነምናምን የቲክቶክ ተራ ቲክቶከሩ ነው እየተጠራ ያለው። ያውም ደግሞ ከቲክቶክ ደህና ሰዎች አይደለም። ላይክ ለማህበረሰብ የሚጠቅም ከብሔርተኝነትና ከሃይማኖተኝነት ወጥቶ በሀገራዊ ደረጃ መልካም ነገር የሚያስተላልፉ ሰዎችን የሚጋብዙ
እየተጋበዙ ያሉት ብሔርተኞች፣ ጽንፈኞች፣ አክራሪ ጥላቻ የተሞሉ ሰዎችን ነው እና እንደነ ሲሳይ አጌና ናቸው በእንትን ተመርጠው እንዲያውም ሲሳይ አጌና ካስታወሳችሁ ለእሱም ለመደመር መንግስት የሚል መጽሐፍም ወንበር የአውሮፕላን ወንበር ተገዝቶለት ወደ ኢትዮጵያ ሲገባ ሲወጣ እያየን ነው። ይህ ጉዳይ ግን ምንድን ነው እኛ ማድረግ ያለብን? እንደ ኢትዮጵያዊ ምንድን ነው ማድረግ ያለብን? ከእንደዚህ አይነት መሀይምነት ወጠን ምንድን ነው እኛ ማድረግ ያለብን? ኢቫይብሬት አለው እየሰማሁ ነው። እሺ ጥላሁን ኢቫይብሬት በሀሳብሽን ስጭና ወደ ጥላሁን ይላለን። እሺ ጥላሁን በዚህ ጉዳይ ላይ እንግዲህ እስከዛ እስኪ አንድ ሪፖስት ታፕታፕ ኮፒ ሊንክ አድርጉ። ፓስተር ይቆ ምን አየህ ፋና ላይ ታፕታፕ አድርጉ እስኪ ኮፒ ሊንክ ሪፖስት ዋልሰገን እኔ አሁን ከአሁን በኋላ ማውራት ስለማልችል አለሽ አለው እኮ ዋልሰገን አለሽ ወሬት እያወራ ስለሆነ ብዬ ነው ዝም ያለው። በቃ እኔ ማውራት አልችልም። በቃ ጉዳይ ኖ በቃ እንትን ነው እንዳይንዛዛ የሚከቡት ሰዎችም ተናግረው አላቸው። በቃ ፕሊስ ሞዴሬት አድርጊና ጥላሁን ቀጥታ። ኦኬ ጓድ ጥላይ እንኳን ደህና መጣ። እንዴት ነህ? እንኳን ደህና ጠበቃችሁኝ። አለው የዋና ፋራ ምን ይሆናል ብለሽ ነው? ተመስገን። ምንም አይሆንም። ሄድበት እስኪ ወንድም ማለት አይ እኔ እውነት ለመናገር ያቺ ኢትዮጵያ የምትባል ሀገር ተዋርዳለች። እኔ አዋርድ ምናምን የሚባለውን ነገር ተቀባይነት የለውም። በውስጥ ለውስጥ ባለው ዜጋ ራሱ መኖር የማይችልበት ከአዲስ አበባ ወደ የትኛውም አቅጣጫ በትራንስፖርት መሄድ የማይችልበት ብዙ ንጹሐን የተገደሉበት ቢቢሲ የሰራውን ዜና ማየት ይቻላል። በርከት ያሉ ሴት እህቶቻችን የተደፈሩባት ሀገር ሆና በዚህ ደረጃ የተወሰኑ ሮጦ ያልጠገቡ እንቦቅላ ጎረምሳዎችን ጠርተሽ እያስጨፈርስ በዛች ሀገር ላይ ይሄን ያህል ነፃነት እንዳላት ተደርጎ የሚሳለውን ነገር ስመለከት ህዝቡ በጣም ያሳዝነኛል። ህዝቡ በጣም ነው የሚያሳዝነኝ። እኔ ይሄ በኢትዮጵያ ውስጥ ይሄ አድርባይነት፣ አስመሳይነት ወይም ደግሞ ይሄ ለራስ ጥቅም ለሆድ ማሰብ የበዛበት ጊዜ ነው ብዬ ነው የማስበው። የሃይማኖት አባቶች ይሄ ትክክል አይደለም ተዉ ለምን እንደማይሉ ትላልቅ የተማሩ አካላቶች ወይም ደግሞ ትላልቅ በዚህ በአርቲስት ዘርፍ የተሰማሩ አካላቶች እንደ ይሄ ነገር ሰዋዊ አይደለም ብለው ራሳቸውን ከዚህ ድራማ የማያወጡበት ለክብራቸው የማይጨነቁበት የዕለት ሆዳቸው ከሞላ የራሳቸውን ጥቅም ካገኙ በዛ ብቻ መጓዝ የሚፈልጉ በርከት ያሉ ሰዎችን ስመለከት ልቤ ይሰበራል፣ አዝናለሁ። ቢሆንም ይህ ስርዓት በፖለቲካ ውድቀት ስለገጠመው በፖለቲካ መራመድ ስለማይችል ሶሻል ሚዲያ ላይ በማስጮህ የተደበቁ ወንድሞቻችን በየእስር ቤት የሚማቅቁ በየአካባቢ በድሮን የሚቀጠቀጡ በአማራ ክልል ብቻ አይደለም በተለያየ ቦታ ሰው ሆነን እንወጣለን የሚሉ አካላቱን እየጨፈጨፈ ባለበት ሰዓት የተወሰኑ ጎረምሶችን አምጥቶ በአደባባይ በዚህ ደረጃ የሚሄዱ እነዚህም ለትውልድ የማይጠቅም ስራ የሚሰሩ አካላትን ራሳቸው እንዴት ምን አይነት ድፍረት ምን አይነት ሞራል ኖራቸው ነው የሰው ልጅ በልቶ የማያድርበት ሆኖ የሰው ልጅ ወጥቶ የማይመለስበት አባት ከልጁ የማይኖርበት እናት ከልጇ የማትኖርበት ሴት ልጅ አገረድ አግብታ የማትኖርበት ሃይማኖት የማይከበርበት ንጹሐን የሚያልቁበት ሀገር ላይ የተዋረደ ሀገር ላይ አዋርድ ተብለው በአደባባይ ቀርበው ለመሸለም የሚዘጋጁ የሰሩት ስራ ምንድን ነው ብለው ራሳቸው መገምገም ካልቻሉ ህሊና የሌላቸው አካላቶች ህሊና የሌለን ህዝቦች እየሆነ እንዳለ ይሰማኛል። የሚጠቅመን ዋና ቁም ነገሩን እየተነጋገርን ያቺ ሀገር የምትስተካከልበት የተወሰነ ስልጣን ላይ የተቀመጡ በፖለቲካ ሴራና ክፋት የሰው ደም አፍሰው የተቀመጡ አካላትን ወደ ጎን አድርገን ንጹሐንን ጠብቀን ከፊት አድርገን የማንጓዝ ከሆነ ከዚህ የበለጠ የምንከፍለው ዋጋ የበዛ እንዳይሆን ይሰማኛል። በጣም በርከት ያሉ ችግሮች አሉብን። ችግሮችን ላይ አተግረን ለትውልድ የሚያስብ ስራ እንስራ የሚል ጥሬን ነው የማስተላልፈው። ምክንያቱም ጮኬ ተናግሬ አልደከመኝም። ቢሆንም ግን ብዙሃኑ በዚህ ደረጃ ይሄ ምንጣፍ ጎታች ሆኖ ስመለከት ንቃተ ህሊና አጥቶ ስመለከት እንደ እግዚአብሔር ጸሎት ነው የሚያስፈልገው። ሁላችንም እንጸልይ። ለሀገራችን የሚጠቅም ለትውልድ የሚጠቅም ስራ እንስራ ላለው በቃ ሌላ የምናገረው ነገር የለም። ይሄን ነው የምለው እኔ። ቴንኪዩ ጥላይ።
መጨረሻ ነገረው ስላለች አንድ ስጭኝ። አንድ ከዛ እህዴ ትቀጥያለሽ። ያውሩ እሷ መጨረሻ እናገራለሁ ስላለች ይኸው እናንተ ያልገባችሁ ነገር አለ እዚህ ስሪያቸው እስቲ ይህን ያህል የብልጽግና ደጋፊ እንዲሁ ለአዶናይ ተቆርቋሪ ሆኖ የሚጽፉትን ያቸው ሂዱ እስቲ ፌስቡክ ላይ ቲክቶክ ብዙም ቲክቶክ ፓወር የለውም እንዲሁ ለሰው ለማጭበርበር ገንዘብ ለመሰብሰብ ነው እንጂ ፌስቡክ ላይ ያቸው ኢትዮጵያ ህዝብ ደግሞ የሚያየው ፌስቡክን ነው። መሬት ላይ ያለው ፌስቡክን ነው የሚከታተለው አብዛኛው ማለት ነው። እስቲ የሚያወሩትን ያቸው እስቲ እንዴ ከመቼ ወዲህ ነው እንትና ስለሆነ ነው እንዴ? እኛ እኮ እንደ ሀገር መዋረድ ቀላል አይደለም። እንደ ሀገር እየወደምን ነው እኮ መዋረድ ቀላል እንደ ሀገር እየወደምን ያለበት ሰዓት። በነገራችን ላይ በርበሬ የሚቀባ ከሽንት ቤት ውስጥ ውሃ የሚጠጣ በፓንት እዚህ ተቆላምጣ እንትን የምትጫወት በየትኛው እንትን ነው አዋርድ መቅረብ ያለባት? በየትኛው ካልኩሌሽን? ብልጽግና የኢትዮጵያን ራሱንም አዋርዶ የኢትዮጵያን ሕዝብንም እያወረደ ነው። እስቲ አንድ ምሁር ጥራ እዚህ ላይ አሁን ስለ አዶናይ ብቻ አይደለም ሁሉም ባለፈው አመት እናትክን እንደዚህ ያርቅ የሚለው አንድ ሽማግሌ አለ። እነዛ አይደለም እንደ የተመረጡት ባለፈው ማነው ስሙ ውስጥ እዚህ ጋር እዚህ ስር ጻፉልኝ። አንድ እብድ ነገር እናትክን እንደዚህ ምናምን ጫት ይዞ ማንቸስተርን እንዲህ አረኩኝ ምናምንን እንዲህ አረኩኝ የሚል እንትን እነ ይሄ ልጅ ብዙ ጊዜ አስተያየት የሚሰጠው እሱ ራሱ ቪዲዮ ሰርቶበታል። ባሪያው ስሙን ንገሩ እና በጣም በቃ የወረዱ ሰዎች ነው በቃ ቲክታከር የሚባሉት። ለኢትዮጵያ ውስጥ ተቆርቋሪ የሚሆን ለህዝቡ የሚታገል አንደኛው ነገር ቲክታከር ከመንግስት ነፃ መሆን አለበት። ምሁሮች ነው መምረጥ ያለባቸው እንጂ ቀጥታ ለአከሌ ካምፔን ተደርጎ ውስጥ አንድ ሰው ለኢትዮጵያ ህዝብ ድምፅ የሚሆን ይሄ መንግስት የማይፈልገው ሰው ግን በትክክል የሚሰራ በኢትዮጵያም ሆነ በዱባይም በተካሄደው አንድ ሰው ጥራልኝ። መንግስትን የምትቃወም ከሆነ አንተ ቲክታከር ከሆነ መመረጥ አለብህ፣ መብት ነው። አንተ በሰራው ስራ ነው ምሁር ነው መምረጥ ያለበት አንተን እንጂ መንግስት መሆን የለበትም። ይሄኛውን አይተነዋል። እመኑኝ እስቲ ወደ ኋላት መለስ አርግታችሁ ይህ ውስጥ አሁን ለምሳሌ ጎል ለህዝቧ የምትቆረቆር ከሆነ አዋርድ አትመረጥም ኢትዮጵያ ውስጥ። ለምንድን ነው የተፈናቀሉት እስካሁን በሚሊዮን የሚቆጠሩ ህዝቦች ወደ ቀያቸው አልተመለሱ ምትል? በቃ ይሄ ፖይንት እያዝባታል፣ አትመረጥም። የሚፈለገው ይሄ ነው። ኮልኮሌ እዚህ ሽንት ቤት ቆሞ በፓንት የሚቆም ምናምን ናቸው አይደለም እንዴ? በዱባይም እዚህም ኢትዮጵያ ውስጥ እየተመረጡ ያሉት ምን ሰርቶ ነው? እስኪ ለእንግድነት ራሱ የሚጠሩት ለብልጽግና ጨብጫቢ የሆኑት የተለየ እንዴ ግዴታ የአንድ አስተሳሰብ በቃ የብልጽግና አስተሳሰብ ከሌለ የብልጽግና አስተሳሰብ ሌላ ነገር አይደለም እኮ። ብልጽግና ማሞገስ አይደለም፣ አጀንዳ መፍጠር ብልጽግና መደገፍ ነው። ሌላ ነገር እኮ አይደለም። የኢትዮጵያ ውስጥ ሲያልቅ ሲራብ ሲገደል አጀንዳ ከፈጠር እሱን እኮ ሌላ ነገር እኮ አይደለም። ብልጽግና በአሁኑ ጊዜ እርስ በእርስ ቁጭ ተብሎ አከሌ በዘር መሰዳደ በምናምናም ድራማ የሚሰሩት ይፈለጋል። እስቲ እኛ ስላልሆነ አይደለም ማውራት የያዝነው እንጃ። በዚህ በዛሬ ቀን እኮ ከ15 ሰው በላይ እኮ ሞተዋል እኮ። ትላንት 11 ሰው ነው የሞተው። ወደ 20 ምናምን ሰው ነው በዚህ በሁለት ቀን ውስጥ የሞተው ከአንድ ብሔር ማለት ነው። ማን አወራ? ጠቅላል በቃ ስለዚህ እየተወራ ነው። ይሄ ነው የሚፈለገው። አሁንም ነገ ሌላ አጀንዳ አለ። ምርጫ ተጨርብሯል የሚል ፌስቡክ ላይ ካምፔን ተደራጅቷል። እኔ ከዋሸው እኔ ያውቃቸዋለሁ። እኛ
ከ4 ኪሎ ቀጥታ የሚሰጥ አጀንዳ ነው ይሄ። እነ ዲና ሙፍቲ እኮ ቲክቶክ ላይ መጡት እኮ እናውቃቸዋለን። ይህንን ለማበረታታት ነው እኮ። ስለዚህ እኛ እንደ ህዝብ መዋረ ሳይሆን እንደ ህዝብ ራሱ ሞተናል ነው፣ አልቀናል። ስለዚህ የኢትዮጵያ ህዝብ ጠንክሮ አክቲቪስቶች እንትኖች እንዳይሰሩ ምሁሮች እንዳይሳተፉበት የሚፈልገው እድሜውን ማራዘሚያ ነው፣ ክኒን ነው እነዚህ የሚያመጣቸው ባይዘወይ። ስለዚህ እዚህ ቲክቶክ ላይ ያሉት አማራ ሲገደል፣ ኦሮሞ ሲገደል፣ ትግራይ ሲገደል የሚጨፍር የሚደንስ የሚሰዳደብ ነው አዋርድ ላይ የሚቀርበው። በቃ በዚህ አዋርድ ከተጀመረ ያ ነው ተሳትፎ። አስመሳዮች ነው የሚሳተፉት። የመንግስት በቀጥታ ተመርጦ ነው እዛ ላይ በእንግድነት የሚቀርቡት። ይሄን እመኑ፣ መርምሩ እስቲ። አንድ ከሁሉም ብሄር እስቲ ለህዝቡ የሚቆረቆር ለህዝቡ የሚናገር እንኳን አዋርድ ቲክቶክ ላይ ራሱ በጉሩ በሄዱ አይታይም፣ እንትን ይደረግበታል። ይሄን ነው እና ይሄ ድራማ ነው። ሁል ጊዜ አካሌ እንደዚህ እንዴ 1-2 ሰው ኢትዮጵያ እኮ 130 ሚሊዮን ነው እኮ። ኢትዮጵያን እኛ መለወጥ ነው የምንፈልገው እንጂ አንድ ግለሰብ እኛም እኮ በግላችን እኮ 300 ሰው እኮ እንረዳለን እኮ። እነሱ 3-4 አይደለም። ያ አይደለም ዋናው። ኢትዮጵያ ያለችበትን ችግር የሚናገር አይፈለግም። 1-2 ሰው አስመሳይ ቪዲዮ ቀርጾ መጥቶ አመቱ ሙሉ አጀንዳ የሚሰጥ ካልኩሌሽን ነው። እኔ ስለማውቃቸው ነው። ስለዚህ እኛ ስለ አኑራ አይደለም መናገር የያዝነው፣ ስለ ህዝባችን ነው። ህዝቡ ወዴት እየሄደ ነው? ትውልዱ ወዴት እየሄደ ነው? እሱ ላይ አተኩረን ነው እንጂ ያወራ ነው ሌላ ከሱ ወይ ቅናት ምናምን ምን ነው የምንቀናበት? በብልጽግና ዘመን የተመረጡ ቲክታከር የምን ቲክታከር ነው? እስቲ ስለ እውነት ከተባለ ስንቱ አለ አይደለም? ስንት ታጋይ አለ አይደለም እንዴ? 24 ሰዓት ለህዝቡ የሚናገር ለምን ብልጽግና ነጻ እኮ ቢሆን እነሱ እኮ ተቀናቃኝ ሆነ ይቀርቡ ነበሩ እኮ። ስንቱ ለብሔር ብሔረሰቦች የሚናገር ብሔር ሳይሌ በየቦታው ገንዘብ ባይዘው ገንዘብ መርዳት ከኪሳቸው እያወጡ አይደለም፣ ከህዝቡ የተሰበሰበ ነው። እዚህ አረብ ሀገር ውስጥ 500 ሰው እኮ እኔ የማውቀው ሰው አለ፣ ማስረጃ በዚህ ውስጥ ፍሪጅ ውስጥ ያሉ ሬሳ ስለ እነሱ የሚናገር የለም። 500 ሰው በየአረብ ሀገሮች ያለኛው መረጃ እስካሁን ያልገባ ግን ማንም አይናገርላቸውም። የት እንደገባው አይታወቁም። ግን ለገንዘብ ይፈለጋሉ፣ ለእንትኖች ለቮለንስ ይፈለጋሉ። አገር ቤት እንዲህ ብዬ አልናገር ታውቃላችሁ። በየቦታው ሰው እንትን እያለ ስለ እነሱ የሚቆራቀር ቲክታከር ግን እንኳን ሊመረጥ እንዳው ዘመቻ ይከፈትበታል። ይሄ ከፖለቲካና ከስርዓት ነፃ የሆነ ምርጫ መደረግ አለበት ነው እኛ ያለው። ይሄ እነሱ ብቻ ሳይሆን ሌሎችም የባለፈው ዓመትም ከዛ በፊትም እንዳለ ሁሉም አጭበርባሪዎች ናቸው ነው። አመሰግናለሁ። ኢቫፕሬት እስካይቀጥ ይህታለም ፋሚሊ ታፕታፕ ኮፒ ሊንክ አድርጉ። ኢቫፕሬት አለሽ? ሄሎ ኦኬ። ኬዲ ሰላም፣ እንዴት ነህ? ሰላም ነው አለን ነው አለን እየሰማችሁ ነበረ ከታችሁኝ እና ወስጥ ፖይንት ጅስ እያሰፉት ማለት ነው። ቴክድ ህዝብ ተጎዳ፣ ህዝብ የተራባለ ገለመለ ዊ ኖ ዳት ዋይ ዩ ብሪንግ አዶናይ ያሸነፈው እዚ ይገባዋል ወይ እዚ ወዝ ራይት ራይት ፐርሰን ነው ወይ ያገኘው የሚለውን ፖይንት እየሳታችሁ ወደ ሌላ ነገር ትሄዳላችሁ። if you talk politics it's different. ሌላ ቦታ ነው። አሁን የወዳብ የያዘው ሌላ ኢሹ ነው። it wasn't right የተደረገው ነገር ትክክለኛ ነገር አይደለም ነው እየተባለ ያለው።
ስፒክ ኦን ዳት ላይክ በዛ ላይ ብቻ ማውራት ነው እንጂ ሌላ ህዝብ ተጎዳ። ኦፍኮርስ ህዝባችን ሁሌም እንደተጎዳ ነው። ዊዝን ዲስ 5 years ውና ሂር ናቲንግ ምንም ነገር ጥሩ ነገር አንሰማም። ፔሪድ በቃ አልቋል። ዋያ ብሪንግን ላይክ ኢሹ ሆነ ኦቨር ኢሹ እንደገና ደግሞ ሰርኩሌት እንድታደርጉት ህዝቡን ለማሳመም የምትሄዱበት መንገድ በጣም ትገርሙ ናቸው። ኢቨን ግድ ስፒከሮች ብለን የምንሰማቸው ዩ አር ላይክ በጣም እንግሊዝኛ ብዙ እንግሊዝኛ ያወራ ነው። እስቲ ክሊር አርግልን። ብዙ እንግሊዝኛ አንችልም። አብዛኛው ፐርሰንት እንትን እያወራ ነው ህዝቡም እንዲገባው አማርኛ ስለሆነ በአማርኛ ብታረግልን። አንዴ አይ ቲንክ የገባ አይመስለኝም። ኖ ገብቶኛል። ጓል የነበረው ኢሹ ምርጫው ልክ ነው ወይ ነው አይደለ? እኛ ስለ ምርጫው አይደለም የምናወራው። እነዚህ ሰዎች ክሬት ተደርገው የመጡት የህዝባችንን ሞት የሚራበውን ህዝብ እየተቸገረ ያለውን ህዝብ እኛ እዚህ ህዝቡ መጥቶ እንዳይጮህ ስለነሱ እንዳያወራ እነዚህ አጀንዳ ይዘው እየመጡ ህዝቡን እየያዙት ነው። ብሬን ዋሽ እየተደረገ ነው ህዝቡ። ችግሩን ረስቶታል። ቆይ ሙኒር አንድ ሰው ኤክስፕሌን ያርግ ልንገረው። ሌላው አትደራረቡብን። ይኸውልህ እያልን ያለ ነው ህዝቡን ብሬን ዋሽ አድርገውታል። በጣም ብዙ ህዝብ እየተራበ ሰው እየተቸገረ እዚህ እነሱ ይመጡና አዶናይ ክሬት ተደርጎ የመጣ ሰው ነው። ዩቲ ክሬት ተደርጋ ሁሉም እንዳለ ክሬት ተደርጎ የመጡ ናቸው። የህዝቡ ድምፅ ታፍኗል። የተቸገረውን ህዝብ የሚሞተውን የሚፈናቀለው ህዝብ ድምፁ እንዳይሰማ ህዝቡ አይምሮ በእነዚህ ተይዟል። ለምሳሌ አዶናይ